ሰላም እንዴት ናችሁ? ውድ የሎሬት አርት ሲኒማ ተከታታዮቻችን ከሀገር ውስጥና ከሀገር ውጭ ሆናችሁ ይህንን ተወዳጅ ፕሮግራም የምትከታተሉ ሎሬት አርት ሲኒማ አዳዲስ ቪዲዮዎችን፣ ኮሜዲ ስራዎችን ወደ እናንተ ይዞ መጥቷል። ይህንን ስራዎችን ሁል ጊዜ ከኛ ለማግኘት ከፈለጋችሁ ሎሬት አርት ሲኒማ ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋራ መሆን ትችላላችሁ። ይህንን ተወዳጅ ፕሮግራም ሼር እና ላይክ በማድረግ ቆንጆ ጊዜ ከኛ ጋር ማሳለፍ ትችላላችሁ። በድጋሜ እንኳን አደረሳችሁ። መልካም ገና በዓል። ሎሬቶች ነን። ሎሬት አርት ሲኒማ በነገራችን በተመሳሳይ በሌላ ቻናሎች ላይ እየለቀቁ ስለሆነ የኛ ትክክለኛው 145,000 ተከታዮች አሉ፣ ሰብስክራይብ ያደረጉ አሉ። ስለዚህ የኛ የሎሬት አርት ሲኒማ 145,000 ሰብስክራይብ ያለው ትክክለኛ ቻናላችን ስለሆነ ይህንን በመከታተል ከኛ ጋር ቆይታ ማድረግ ትችላላችሁ። ከዚህ ከሎሬት አርት ሲኒማ ዩቲዩብ ውጪ ደግሞ በቲክቶካችን 341,000 ፎሎወርስ ያለው ሎሬት አርት ሲኒማ እዛ ላይም አጫጭር ቪዲዮዎች ወደ እናንተ እናደርሳለን። እሱንም ላይክ ሼር በማድረግ ከኛ ጋር ቆዩ። መልካም ጊዜ። ሎሬቶች ነን። ሰላም ውድ ሎሬት ሲኒማ ቤተሰቦች እንደምን ከረማችሁ? እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የገና በዓል ያደረሳችሁ። ድጋሚ እንኳን አደረሳችሁ። ከሀገርም ውጪ አገር ውስጥም ያላችሁ እንኳን አደረሳችሁ እያለን እንግዲህ የሎሬት ሲኒማ ቤተሰቦች እዚህ ይገኛሉ። ከጎን ጥሩ እንግዶች ያሉ ጥሩ አገሩ ፊልም የሚረከቡ ሰዎች ያሉ እንዲሁም ደግሞ የሎሬት መስራችና ስራ አስኪያጁም እዚህም አለ። ፕሮግራሙ ደግሞ ፋሽክ ፈታ የሚታረገው እዚህ ጋር ቡና አለ፣ ፋንዲሻ አለ፣ ዳቦ አለ፣ ቀጠማ አለ፣ ሻማ አለ። ሻማውም እየጠፋ አስቸገረ ይበራል። ስለዚህ ፕሮግራሙን ፈታ ዘና እያልን የበዓል ድባብ ለማምጣት እንሞክራለን። እናንተም ከኛ ጋር በመሆን ፕሮግራሙን ተዋናይት ሰላም አብረን ታሳልጣለች ማለት ሰላም እስቲ በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያልን በመካከላችን እንግዲህ የተለያዩ የኪነ ጥበብ ባለሙያዎች ይገኛሉ። እንዲሁም የሎሬት አርት ስኩል ዋና ስራ አስኪያጅ በመካከላችን ይገኛል። ይህን ፕሮግራም የምትከታተሉ ተመልካቾቻችን ዩቲዩባችንን ሰብስክራይብ በማድረግ በቅድሚያ እንድትከታተሉን በአክብሮት እንጋብዛለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። እንግዲህ ቀጥታ አሁን ፕሮግራማችን የምናስተላልፈው ከሎሬት አርት ሲኒማ ነው። እዚህ እንግዲህ እንዲህ አምሮባቸው የሚገኙ የሎሬት የኪነ ጥበብ ሙያ ማሰልጠኛ ተቋም ተማሪዎች እንዲሁም ደግሞ ፊልም ሰሪዎች የኮሜዲያንም አሞራ በመካከላችን አለ። እንዲሁም ደግሞ ቡና እንግዲህ እያፈላችልን ያለችው አለም እሷም እንደዚሁ ተዋናይ አይነት ሁሉም በዚህ ቦታ ተገኝተዋል። ዛሬ እንግዲህ አሪፍ ፕሮግራሞችን ቀጥታ ወደ እናንተ እናቀርባለን። ቆይታውን እንግዲህ ከኛ ጋር አድርጉ። መልካም በዓል። አርሴም ኤፍሬም እባላለሁ። የሎሬት የኪነ ጥበብ ማሰልጠኛ የ7 ወር ተማሪ ነኝ እና ያው እኔ የምማረው በ3 ዘርፍ ነው። በጽሁፍ፣ በድርሰትና በትወና እና በሶስቱም ዘርፎች የኢትዮጵያን የፊልም ኢንዱስትሪ ከፍ ለማድረግ ሰራለሁ። ያው እንደነሱ ትልቅ ተዋናይ ባልሆንም ግን ደግሞ እነሱን አርአያ አድርጌ በእነሱ ለመስራት ሞክራለሁ። አመሰግናለሁ። እንኳን አደረሳችሁ። ሞዴል አትክልት እባላለሁ። የምገኘው እዚህ ጋር የኢየሱስ ክርስቶስ በዓለ ልደቱን እያከበረን እንገኛለን ከጓደኞቼ ጋር። ሎሬት ኪነ ጥበብ ማሰልጠኛ ተቋም ተማሪ ነኝ። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች፣ ስሜ ትግስት ጌቴ ይባላል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። እኔ የመጣሁት ከሎሬት አርት ስኩል ሲኒማ ነው። አዲስ የትወና ተማሪ ነኝ። አለም እባላለሁ። ተዋናይና ሞዴል ነኝ። እንኳን ለገና በዓል በሰላም አደረሳችሁ አደረሰን። ያው እንደምታዩት ሎሬት አርት ስኩል እንደዚህ ይሄን የመሰለ ፕሮግራም አዘጋጅቶ ይሄን በሚመስል ኦዲየንስ ተቀብለናል። በዓሉን እናመሰግናለን። እንኳን አደረሳችሁ አደረሰን ለማለት እወዳለሁ። እንግዲህ የተከበራችሁ የሎሬት ሲኒማ ተከታታዮች እንደተመለከታችሁት ነው የገና በዓል ፕሮግራም ነው ማለት ነው። ከጊዜያዊ ከሎሬት ሲኒማ ስቱዲዮ ቀጥታ ወደ እናንተ ያስተላልፍን እንገኛለን። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ቻናል ከማስተማር ውጪ ከፖለቲካ ከዘር ከሃይማኖት ነፃ ተቋም ነው። አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተከታተሉን። በዓል ዝግጅት እንደምታዩት ነው። እንግዲህ እዚህ ጋር የተሰበሰቡት የሎሬት ተማሪዎች ነው። በጣም
አንጋፋ ትምህርት ቤት ከመሆኑ የተነሳ በጣም ብዙ ተማሪዎችን እያፈራ ይገኛል። ሎሬትን ለማታውቁ ሎሬት ሲኒማ አድራሻችን ቁጥር 1 አጎና ሲኒማ፣ ቁጥር 2 መገናኛ፣ ቁጥር 3 ፒያሳ ይገኛል ማለት ነው። በቅርቡ ደግሞ በክልል ከተሞች እንመጣለን። ይመቻችሁ። እዚህ ጋር የምትመለከቱት ጠቅላላ ክሩ አሪፍ ፕሮግራም ገጠመኞች ይኖራሉ። እዚህም ቡና አለ፣ ዳቦ አለ። በተለይ ከሀገር ውጭ ያላችሁ ስመቱ እናውቀዋለን ማለት ነው። እዚሁ እኛ ስናጣጥም እናንተም እንደምታጣጥሙ ተስፋ እናደርጋለን ማለት ነው። እንቀጥላለን። ወደ ተመልካቾቻችን በድጋሚ ተመልሰናል። አዝናኝ ቆይታዎች እያደረጋችሁ እንደሆነ ከኛ ጋር ተስፋ አለን። በቪዲዮ መሀል ላይ ደግሞ የተለያዩ የተሰሩ የኮሜዲያን ስራዎች አሉ። እስኪ እሱን ቪዲዮ አይተን እንመለሳለን። ምገር ነው እንጂ እንዳት ነው። እሺ ቆይ አሁን እኛ እንዳት ነው። እሺ እንዳት ነው። እሺ እንዴት ነህ? ዘበር ማስገ እንዳት ሆናለሁ። አባት ጫሜን እያስጠረኩኝ አንዳንድ ጥያቄዎችን ጠይቃለሁ። ከኢንስሪፎር ቲቪ ቻናል የመጣ ነው። በዓልን ምክንያት በማድረግ ቆንጆ ጥያቄዎችን አዘጋጅተንልሃል። በዛውም ደግሞ የበዓል ቆንጆ ስጦታ ይዘንልህ መጥተናል። ካንተ የምንፈልገው ጥያቄዎችን ብቻ መመለስ ነው። ምን ቻናል ነው? ከኢንስሪ ቲቪ ቻናል ላይ መጣሁትኝ። እንግዲህ ዛሬ በዓልን በማስመልከት እንግዲህ ወንዶች ያው ቤት ውስጥ ወጥ ሰርታችሁ መመገብ ስለማትችሉ እንዳንተ ያሉት ትጉ ሰራተኞች ውጪ ላይ ነው የሚያሳልፉት ስራ እየሰሩ። ስለዚህ እኔ በጣም ቆንጆና አጓጊ ስጦታ ይዤላችሁ መጥቻለሁኝ። ጥያቄዎችን ጠይቄ ከመለስን በኋላ ስጦታዬን እሰጥሃለሁ። ማን ነው ቻናሉ ያል? ማን ነው ምንድን ያልሽ? አሁን ኤስፔስ ፎር ነው ያልሽው? ኢንስሪፎር ቲቪ ቻናል። እሱ ለምን ያረጋው? ለምን ደብሊው እስከ ዘድ ያትጠሪም ቴሌቪዥን ያትካፍቺ? እሱ ምን ያገባኝ? እና እኔ ምን ያገብቶኝ ነው? አንቺ ቴሌቪዥን ነው ምን እና ቴሌቪዥን ልታስገቢ ነው? አይደለም። ወደ ጥያቄያችን ስንገባ የመጀመሪያው ጥያቄ የሚሆነው እንግዲህ ዛሬ በዓል ነው። በመጀመሪያ እንኳን አደረሰ። እንኳን ደረሰ ደርሳለሁ። እኔ ማቲያ አንተ ዘልያ አላውቅም እኮ ደርሳለሁ። እኔም ማዝለሉን የምፈልገው። እሺ ምንድን ነው የምፈልገው? እግዚአብሔር ማን ነው እንኳን አደረሰሽ? ማን ነው ከበናሽ? አሁን እዚህ ላክፈው ደኖ እኔ እሺ መልካም። እሺ በድጋሚ እንኳን አደረሰ ለማለት እወዳለሁ። በዓልን እንዴት ነው የምታሳልፈው? እስኪ በዓል እኔ አዎ በዓል እንዴት የምታሳልፈው አለች። ቁጭ ብዬ ነው ቤት ውስጥ ቁጭ ብዬ በዓሉ አሳልፋለሁ። ሁሉ ቁጭ ብዬ ነው በዓሉ ማሳልፈው። ሌላ ምን ያደርጋል? ዛሬ ብቻ ነው የወጣው ስራ ላይ ወይስ እንዴት ነው? አየሩስ እንዴት ነው? የበዓል ስራ እንቅስቃሴ አሪፍ እየሄደ ነው? እግዚአብሔር ይመስገን ስራ የለም። እግዚአብሔር ይመስገን ስራ የለም። መልካም። እሺ እንግዲህ ከበዓል ጋር ተያይዞ ብዙን እንዳንተ አይነት ያሉ ወጣቶች እንግዲህ በዓልን ውጪ ላይ ነው የሚያሳልፉት፣ ቤት ሰርተው መመገብ ስለማይችሉ። እስኪ ከበዓል ጋር በተያያዘ ገጠመኝ ካለ ለተመልካቾቻችን አንዳንድ ነገር በለን። በዓሉ ውጪ ነው የምታሳልፈው? እንዳየው ከአሁንም በሊስትሮ ስራ ላይ ነው የምትገኘው። ስለዚህ የሚያጋጥሙ ነገሮች አይጠፉምና አንዳንድ ነገር በለኝ። እሺ ደግሞ ከየት እየመጣች ናት? ውጪ ላይ ማሳለፍ ማለት ቤት ያለኝ ነው ጎዳና ነው እንዴ? ይቅርታ የኔ ወንድም፣ እኔ እንደሱ ለማለት ፈልጌ እንኳን አይደለም። ግን እንደዚህ ስራ በምትሰራ ሰዓት በዓል ላይ የሚያጋጥም በዓልም ላይ ሆን ይችላል በስራ ወቅት ላይ እንደው አስቂኝ አዝናኝ የምትላቸው ገጠመኞች ካሉ ለተመልካቾቻችን ጀባ እንድትለን ነው። እኔ አስቂኝ በዓሉ ምክንያት ያርገው የሚደርስብኝ ነገር ለተመልካቹ ጀባ እንድል ነው። እኔ በጣም እኔ በዓል ገጠመኝ የሚያዝናናኝ ምን ተታቀለሽ? እሺ ለምሳሌ ዘይቱ በጣም ያዝናናኛል። እኔ ዘይት 1000 ብር ዘይት ቺም ታክሎ ሌትር 1000 ብር ገዝቼ ሲገባ ያዝናናኛል። ዶሮ ቺም ታክሎ ዶሮ 1000 ብር 1500 ገዝቼ ሲገባ በጣም ያዝናናኛል። ስጋም እንደዛው ዋጋው ጨምሮ በርበሬው እንደዛው ዋጋ ጨምሮ ሳይ በጣም ነው ያዝናናኛል። በጣም ነው የሚያዝናናኝ። መልካም። እሺ ግን እኔ ጠየቅኩ እንደው ከበዓል ጋር የተያዘ ገጠመኝ ካለህ ብዬ ነበር። እሺ ሌላው ታዲያ ከበዓል ጋር ገጠመኝ እና ከእናቴ ጋር ገጠመኝ ነው እንደምነግርሽ። ከበዓል ጋር የገጠመኝ ነገር ነው እንጂ እናቴ ጋር የገጠመኝ ነው እንዴ? ይሄ በዓል አይደለም። በርበሬ የበርበሬ ስም የሚነሳው መቼ ነው? በዓል ቀን ነው። ዶሮ የሚነሳው መቼ ነው? በዓል ቀን ነው። ሽንኩርት የሚነሳው መቼ ነው? በዓል ቀን ነው። ሌባ የሚበዛው መቼ ነው? በዓል ቀን ነው። አይደለም እንዴ? እውነት ነው። እሺ ለተመልካቾቻችን የበዓል ዘፈን እስኪ ብትጫወትልን ደስ ይለናል። አንድ የበዓል ዘፈን። ማ እኔ? አዎ አንተ። የበዓል ዘፈን? አዎ የበዓል ዘፈን ለተመልካች ሊጋብዛቸው ለተመልካቾቻችን ደስ ዛሬ በዓልም ስለሆነ ቤታቸው ሆነው የሚመለከቱ ናቸው። እስኪ የበዓል ወዝወዝ የምንልበትን አንድ ዜማ በልልን። ለምን እነሱ የተዝናኑ ስለሆነ እነሱ ለምን እኛ ወዝወዝ ያደርጉ? እዛ በዓል የሚመለከቱት የተዝናኑ አለ እኛም የሚያዩት። እነሱ ለምን መጣው በተራቸው እኛ ለምን አይወዝወዙ? እኔ ምን ደስተኛ ነው እኛ ነው ወዝዋዝ ለነሱ ማወዝወዘው። ባይወዝወዙስ? እኔ ባልወዝወዙስ እነሱስ ባይወዝወዙስ? እዛው ባሉበት
ካገኙ ይብሉ ካላገኙ ደግሞ ባላየ ላሽ ማለት ነው። አሁን ያንቺ ስንት ምንድን አልሽው ቴሌቪዥኑ ኤንስትሪ4 ቲቪ ቻናል ኤንስትሪ4 ለኛ ምን ያደርጋል? ይኸው በጣም ልዩ የሆነ የበዓል ቆንጆ ስጦታ ነው ያዘጋጀንልህ ላንተ ለኔ። አዎ ላንተ። እዚህ ጋር አሁን አንተ ብቻ አይደለም ሌሎች ተመልካቾቻችን መንገድ ላይ ስናገኛቸው እየጠየቅን ነው የምንገኘው። ቆንጆ ስጦታ ነው እየሰጠን ያለ ነው። ይሄም ስጦታ አንተ እንዳያልፍ ነው እየጠየቅኩ ያለሁት። ግን እስኪ እነዚህን ካልመለስክም ሌላ አንድ ልጨምርልህ። ዶሮ ስንት ብልት ይኖራታል? ዶሮ ስንት ብልት አላት? ብልት ማለት ያው መቼስ ዶሮ ተሰርቶ ያውቃል ቤት ውስጥ? እኛ ማለት ዶሮ ለመሰራት ያስባል። ግን ብልት ማለቱ ብልት የትኛው ብልቱ ነው? ብልት ያልሽ በስመ አብ ወልድ። እንግዲህ አሁን እየተመለከትን ያለ ነው ኤንስትሪ4 ቲቪ ቻናል ላይ ነው። ይህንን ፕሮግራም ደግሞ ሀገር ውስጥም ከሀገር ውጭም በጣም ብዙ ተመልካች ያለውና ተወዳጅ የሆኑ ፕሮግራሞች የሚቀርቡበት ቲቪ ቻናል ነው። ስለዚህ የዶሮን ነገር ድጋሚ ለነሱ ብታብራራልንና ያው ቤት ውስጥም ሲሰራ መቼስ በፊትም ቢሆን አይተህ ታውቃለህና ስንት ብልት አለው የሚለውን ብታብራራልን። እኔ እኮ አሁን ግራ እኮ ማለት ዶሮ ብልቱ ብልቱ የቱ ብልቱ የሚለው ላይ ነው። አሁን ብልቱ እኛ በት ብልቱ ይጣላል፣ ግን ብልቱ የሚበላል እንደ እኔ ለማለት የፈለኩትን ለምሳሌ ጉሮሮ፣ ፈረሰኛ እየተባሉ ይዘረዘራሉ ወይ? ይሄ ቁጥሩን ካላወቅ የዶሮ አካላቶችን ስማቸውን ብትጠቅስልኝ በጣም ደስ ይለኛል። ስጦታው አጋጊ ስለሆነ ነው በነገራችን ላይ። ቆይ አሁን ያንቺ ፈረስ ዶሮ ውስጥ ፈረስ ያለ የለም እንዴ እናንተ ጋር? ዶሮ ፈረስ አሁን ያንቺም አሁን ፈረስ ያልሻለም አንቺ ፈረስ ያልሽ ፈረሰኛ። አዎ ኦኬ። ዶሮ የሚጋልባው ነው። ፈረሰኛ የሚባል የዶሮ አካል አለ። የዶሮ ብልቶችን ስንከፋፍላቸው እንዳልኩ ቅድም ጉሮሮ አለ፣ ፈረሰኛ አለ። ሌሎቹን ደግሞ አንተ ብዘረዝረው። እኔ ፈረሰኛ ካለ ምን አለው ማለት ፈረሰኛ ካለ ፈረሰኛ ምንድነው? ገታው ምን ልጅ ነው መጣች? ፈረሰኛ አለ እግረኛ። እሺ ይሄኛውንም ጥያቄ እንግዲህ በትክክል ልትመልሰው አልቻልክም፣ ግን እኛ አሁንም እድል እንሰጥሃለን ይህንን ስጦታ ለመስጠት አሁንም እድል እየሰጠን ነው። በመጨረሻም ግን እንኳን አደረሳችሁ ማለት የምትፈልጋቸው ቤተሰቦች ካሉ በዚህ በቲቪ ቻናላችን ስም ማድረስ ትችላለህ። እኔ በእርግጥ እንኳን አደረሳችሁ ምለው እዚህ ገጠር ውስጥ እኛ ሰፈር ገጠር ውስጥ ነው መርክነ ያለ ብድር ከነ ወስዷል። ወደዚህ አሁን አዲስ አበባ እኔ ስመጣ አብረ እሱ ከዚህ ስራው በቃ አየሩ ደስ ያላለም ብሎ እዛ ገጠር ሄዷል። ከነ ብር ወስዷል። እንዳይረሳ በዛ አጋጣሚ ቴሌቪዥን ውስጥ የምታይ ከሆነ ማርክነ ብሩ አደራ። እሺ እኔ እዛ አዲስ አበባ ኑሮ ካብዷል። ብሩ አደራ እንኳን አደረሰ። ግን አደራው ብሩ ላይ አደራ ይላለው። ሌላ ደግሞ በፊት የኔ ፍቅረኛ አለች። እሷ እንደዚህ የኔ በጣም የኔ ወደው ልጅ ጠብሷል። እሱም ያራሳው እና እንኳን አደረሳችሁ ለማለት ፈልጋለሁ። እንኳን አደረሳችሁ አራሳው ያው ወጋረሳ ቤት ወጋ ይረሳልና እንኳን አደረሳችሁ ማለት ፈልጋለሁ። እንደዚህ ደግሞ ዋጋ ጭማሪም ታረጉት ያማት ባለም ዋጋ ጭማሪም ታረጉት እንኳን አደረሳችሁ። እናንተ ደርሳችኋል፣ እኛ አልደረስንም። የአንድ ቀን መድረስ ያቀርም እንኳን አደረሳችሁ አንረሳም ለማለት ያክል ያው። እሺ በመጨረሻም ግን በዓል ላይ ምን እየተመገብክ ታሳልፋለህ? እስኪ ይሄን ነገር ብትነግረን ደስ ይለኛል። ማለት በዓል ላይ ለምሳሌ የተለያዩ ቤቶች ላይ ዶሮ፣ በጉ፣ ጠላው፣ ጠጁ፣ ዳቦ በደንብ ተዘጋጅቶ ይከበራል። አንተ ጋርስ እንዴት ነው የምታከብረው? እኔ ተከራውበት ቤት ሴትዋ ጋር ቤቱ ግቢ ውስጥ ሴትዋ ጥሩ ሰው ናት። አጠራም ጎረቤት ያጠራም ጥሩ ናቸው። ቤቱ ዘግቶ ነው የሚያከብሩት። ቆንጆ ነው፣ ጥሩ ነው። በትክራይ ቃኔ አታሳልፍ ደስ ምለው ቃኔ አታሳልፍ። በጧት በር ላይ ናት። በጧት የነብጠ ለሽንት ሳይነሳ እሷ ተነስታለች እና በዓል በጣም ብዙ ጊዜ አክብራለች። አንድ የአምስት ዓመት እነሱ ግቢ አንድ ቀን ጠርታ አታውቅም። እሷ ማሽ ነው የምጠራው። በቃ ብሩ ልትወስድ ስትል አማራው ተከራዮቹ ስም ጠርታ አስገቡ እንጂ ምናምን ትላለች እና ደስ ይላል። እንዴ ሳንጠራ እናከብራለን። ብዙ ጊዜ ሰው ቤት ያንጠራ እንደዛ ነው የምናከብረው። መልካም። እሺ አሁን ለኤንስትሪ4 ተመልካቾቻችን በሀገር ውስጥም ከሀገር ውጭም ላሉ በመጨረሻ እንኳን አደረሳችሁ ብለን ፕሮግራማችንን እንዘጋለን። እኔም ደግሞ በቲቪ ቻናላችን ስም ያዘጋጀውን ቆንጆ ስጦታ እሰጥሃለሁ። እሺ ማን ነው ስሙ? አንቺ ጥሪያውን ረጅም ስለሆነ የጠራሽው ቴሌቪዥን አሁን የሰጠራችሁ ቴሌቪዥን ቁጥር ስማች ሰዎች እዛ ውስጥ ያላችሁ አጋጣሚ እናንተ ቤት የሌላችሁ በቃ ሰው ቤት ሄዳችሁ የምታዩም ሰዎች
እንኳን ለዚህ ቴሌቪዥኑ ጣቢያ በሰላም አደረሳችሁ። ባሉ እንደኛ አይነቱ የሚያገኝበት ያገኘ ደግሞ ላላት ለሌላው የሚሰጥባት እና ቴሌቪዥን ውስጥ ለማቅረጥ ያላችሁ እንትን ሌላ ነገር የማታስቡት ሰዎች እንድትሆኑ ባሏ እመኛለሁ። እንኳን ደርሳችሁ። እሺ ስለነበረን ቆይታ በጣም ነው የማመሰግነው። አሁን ልዩ ወደ ሆነው ስጦታችን እንሄዳለን። እሺ እንግዲህ ዝግጁ ነህ አይደለ? እግዚአብሔር ይመስገን። እንደዚህ ያስታውሰ እንደዚህ ላረከው እግዚአብሔር ይመስገን። ተመልካቾቻችን በጣም እያስደሰትን እንገኛለን። እንግዲህ እቺን ስጦታ ከፈት አድርጋት። የብርም ጥሩ ስጦታ አዘጋጅቼልሃለሁ። ምንድነው? የበዓል ስጦታችን እቺንም ያዝ አድርጋት። ከፈትና ያው በጣም ደስተኛ እንደምትሆን ቅቤ በስንት ያንደ ዳህ በልሙ ቅቤ ባይኖር ነው እንደተባለው በአካል ሊበላ ነው። እንደው ተማዝገን በእውነት ጥሩ ሰው ነሽ አንቺ። ቅቤ እንዲህ ባማት በጣም እንደምትደሰት ተስፋ እናደርጋለን። እንግዲህ ተመልካቾቻችንም በዚህ ቆይታችሁ ዘና ፈታ እያላችሁ እንደሆነ ተስፋ እናደርጋለን። አንቺ ምንድን ትምታወሪው ማለቴ ስቀኸው አስለፍለፈሽ በእውነት ለኔ ነው። ምንድነው? ቅቤ ላለ እንጀራ ነው እንዴ? ያው የበዓል እኮ ስጦታ የነብተ በዓል ስጦታ እንጀራ ነው እንዴ? በየአይነቱ ለኔ ብርም አለው እኮ። ብሩ ምንድነው? 100 ብር ምን ላድርገው? አላንዱ ዋል ተጣጣባት እንደ ይሄንን ብርስ እዚህ ቁጭ ብለህ ታገኘዋለህ? እዚህ ወረዛ እጂ። እሺ ቢያንስ ቲቪ ቻናላችን ጋር አፈር ገደል ግቢ። እዚህ ጋር በርባዬ ትምንት መስጠት ሰጣን እንደ ያው ለአስላፍለፋሽ እንጀራ በየአይነቱ ታመጣለች እንዴ? አሁን ቴሌቪዥን ነው ቴሌቪዥን በደሃ ሰባብ አብያት ግብ ሲቢኤም ቻይና ብላ ሲቢ አንቺ እስከዛድ ይድፋሽ። እቺ ሾርባ ምን ወንፍት ናት? በእናታችሁ ደግሞ ተንቀልቅላ ምላሷ መጥሙጣ ይዘ አረ እድሜ ዘመንሽ በየአይነት አንቺ አማት ባል ምድር በየአይነት እያበላሽ ዳምላክ እቺ ቱቦ ስንት አይነት ሰው ነው ያለው? ቆይ እንዴት ያውረግረጋ በዚህ ዳህን ስም የምትናግተው አፈር ብሎ እሺ እንግዲህ ወደ ተመልካቾቻችን ቪዲዮውን እንደወደዳችሁ ተስፋ እናደርጋለን። ኮሜዲያን አሞራው በጣም ጎበዝ ኮሜዲያን ነው። የተለያዩ ስራዎችን በሎሬት አርት ሚዲያ ላይ እየለቀቅን በጣም እየተዝናናንበት ነው። በጣም ብዙ ገጠመኝ ያሉት ስራዎች ነው እየሰራ ያለው እና ኮሜዲያን አሞራው ይሄ አክሰንቱ፣ ድባቡ፣ የምትፈጥራቸው ነገሮች በጣም ደስ የሚሉ ናቸውና እንዴት ነው ይሄ ነገር እንዴት ሊመጣ ቻለ? ማለት የምትለን ነገር ካለ ወይ ደግሞ በዚህ የገጠመ ነገር ካለ ይሄን ቪዲዮ ሰርተ አይተው በአካል ምናምን ነገር የገጠመ ሁኔታዎች ካለ እስኪ አንዳንድ ነገር በለን እና ደግሞ በጣም አብሮክ ለሚሰራ ሰው አብረን ብዙ ቪዲዮዎችን ሰርተናል እና እንትን ትሆናለህ የሆነ ሞቲቬሽን እንዲሆን የሆነ ዲያሎግ እንዲያወጣ ምናምን በጣም ታግዛለህ። ኢምፕሮቫይዜሽን ላይ በጣም ጎበዝ ነህና ፊልምስ የመስራት ሀሳብ የለህም ወይ? እና ስለዚህ ነገር አንዳንድ ነገር ብትለን ደስ ይለናል። አመሰግናለሁ። ሰላም ቆንጆ ጥያቄ በጣም ቆንጆ ጥያቄ ነው። ብዙ ጊዜ ይሄ የኔ አክሰንት ያለ ማንነቴ አይደለም፣ ይሄ ካራክተሬ ነው። እኔ ቆንጆ ከተማ ልጅ ነኝ። ገጠመኝ ለምትሆነ ደግሞ ብዙ ነገር ይገጥማል። ጥሩ ከመጥፎ ሲጀምር ለእስርም ዳርጎኛል። አሁን ያወራሁት ቋንቋ ለእስርም ዳርጎኛል። ለእስር ያደረገበት ድርጎት ምንድነው? አንዳንድ ሰዎች አሉ። በነገራችን ላይ በጣም ሲሪየስ መልእክት ማስተላለፍ የሚፈልገው ምንድነው? አንዳንድ ሰዎች አሉ ለግል ጥቅም እያሉ የሰው ማንነት የሚያጠፉና ቪዲዮ ያቀነባበራችሁ የምትለቁ ሰዎች እባካችሁ ተጠንቀቁ። እና የገጠመኝ ነገር መሀል ከተማ ላይ አገኘኝ አንዱ እኔ ሲከተለኝ ዘራፊ መሰለኝ ነው። ተከተለ እኔ አማርኛ ሳወራ ሰምቶ ነው። በጣም አለባበሰ ሌላ ስነብ እንደዚህ አለበስኩ። አንተ ያለኝ አቤት ያልኩ አማርኛ ትችላለህ ሲል አይ አማርኛ ነው አይችልም አማርኛ ነው የሚችለው አልኩት። ከዛ በጣም ገረመውና ትልቅ ሰው እኮ ነው የምትመስለው እዛ ላይ በጣም ትልቅ ሰው ትመስላለህ ምናምን ያለ ካራክተር ነው እንደዚህ ቢያስረዳት በጣም ትመቸናለህ በጣም አዝናኝ ልጅ ነህ ምናምን ያለኝ አመሰግናለሁ ምናምን አልኩና በጣም ብዙ ሰው ይሸወዳል። ይሄ ደግሞ ካራክተር ነው። አሞራውን በቅርብ ሰላም እንዳለችው በፊልም ብትመጣ ፊልም መምጣት እቅዳለሁ ያልኩት በጣም የሚገርም ፊልም ቦክስ ኦፊስ ራሱ ማይሰራው ፊልም ይዤ ለመምጣት ቅድመ ዝግጅት አጠናቅቅ ያለው የዛ ሰዓት ያሞራውን ታዩታላችሁ ማለት ነው። ግን በሌላ ስም ነው የምታገኙት። ይሄ በዚሁ ካራክተር ነው። እንግዲህ ዛሬ የተገኘነው ሎሬት ሲኒማ ስኩል ነው።
በጣም ጥሩ ተማሪዎችን እያፈራ እያቀረበ ያለ ተቋም ነው። በጣም ለብዙ ወጣቶች የስራ እድል ፈጥሯል። በሞዴሊንጉም በድርሰትም በትወናም በማስታወቂያም በብዙ እያቀረበ ያለው ነውና አሁን እኔ መጠየቅ የሚፈልገው በዚህ አጋጣሚ የትምህርት ቤቱ መስራችና ስራ አስኪያጁ ሚሊዮን ሸዋንግዛውን አቶ ሚሊዮን ሸዋንግዛውን በትምህርት ቤቱ ዙሪያና አንዳንድ ገጠሞች እሱ ራሱ እኛም አይደለም የገጠመን እሱም ጋጥሞታል፣ ብዙ ሰው ጋጥሞታል፣ እሱም ጋጥሞታልና እሱ ራሱ ስለ ትምህርት ቤቱ በተለይ ስለ ካስቲንግ ያለውን ነገር ቢነግረን፣ እንዲሁም ደግሞ ስም በመጠቀም ድርጅት አሁን ብዙ ሰዎች አሉ እውቅና ሳይኖራቸው በሰው እውቅና የተጠቀሙ ያሉ ተቋሞች አሉና አቶ ሚሊዮንም አስተያየታቸውን ቢሰጡና በዛው ንግግር ቢያደርጉ እጋብዛለሁ። በተም እንዳትሄዱ። ይሄ ሎሬት ሲኒማ ያዘጋጀው የገና በዓል ልዩ የገና በዓል ፕሮግራም ነው። ከቀጥታ ጊዜያዊ ስቱዲዮ ወደ እናንተ ይደርሳል። ከጥቂት ደቂቃ በኋላ ደግሞ ቆንጆ ፕሮግራም ቡና፣ ዳቦ ምናምን አበላሉን እናሳያቸዋለን። የትም እንዳትሄዱ። እሺ፣ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እያልኩ እንግዲህ ኮሜዲያን አሞራውን የጠየቀኝን በጥቂቱ ለመመለስ ያህል ከትምህርት ቤቱን ከማስተዋወቅ ወይም ደግሞ ስለ ትምህርት ቤቱ ከመናገሬ በፊት ጥቂት ስለ ጓደኛዬ ስለ ኮሜዲያን አሞራው መናገር እፈልጋለሁ። በነገራችን ላይ ኮሜዲያን አሞራው ቅጥያው ስሙ ነው እንጂ ትክክለኛ ስሙ ሰብስቤ ዘውዴ ነው። በዚህ አጋጣሚ ሚስጥር አወጣሁ እንጂ እንግዲህ ስሙ ሰብስቤ ዘውዴ ነው። በነገራችን ላይ በእርግጥ እናንተ በወንጀል አትፈልጉትም፣ ለስራ ብቻ ስለምትፈልጉት ስሙን ብናገርም ችግር የለውም። ኮሜዲያን አሞራው ጋር እንግዲህ የተገናኘ ነው የዛሬ 6 ዓመት 7 ዓመት ይሆናል። በኤልቲቪ የኮሜዲ ውድድር ላይ እዛ ላይ ነው የተገናኘ ነው። አዋሳ ድረስ እንግዲህ በመሄድ ችሎታውና ፍላጎቱ እያላቸው እድሉን ያላገኙ ልጆችን እስቲ ወደ ሚዲያ እንዲመጡ ብዬ በራሴ ጥረት አዋሳ ድረስ በመሄድ እንግዲህ የቴሌቪዥን ፕሮግራም በማዘጋጀት ኮሜዲያን አሞራውና ሌሎችም የሱ ጓደኞች ወደ ሚዲያ በመምጣት እስከ ዛሬ ድረስ ተጽዕኖ በመፍጠርና ትልቅ ስራዎችን በመስራት ከኛ ጋራ ወዳጅ ሆኖ የቆየ ኮሜዲያን ነው። ኮሜዲያን እንግዲህ አሞራው መጀመሪያ ሲጀምሩ ወተት በእንግሊዘኛ ምን ይባላል በሚል ነው እንግዲህ የሚታወቁት። ከዛ ጊዜ ጀምሮ እንግዲህ እስካሁን ድረስ በጣም አዝናኝ አስተማሪ የሆኑ ፕሮግራሞችን እየሰራ ይገኛል። በነገራችን ላይ ኮሜዲያን አሞራው በጣም ቀልድ የሚያውቅ ጨዋታ የሚያውቅ ከዛም ከጨዋታና ቀልድ ደግሞ ያለፈ በጣም ቁም ነገርን የሚያውቅ በጣም ማስተማር የሚችል ጎበዝ ነው። በጣም የሚጥር ነው። ይጽፋል፣ ይደርሳል፣ ይተውናል። ለብዙዎቻችሁ ትልቅ አሪያ የሚሆን ወጣት ነው። እንግዲህ እስከዛሬ ድረስ እንግዲህ በሎሬት አርት ሲኒማ ላይ በኮሜዲው ስራ ላይ ጠንክሮ በመስራት ከኛ ጋር ጥሩ ወዳጅ ነው። እንደዚህ አይነት ሰዎችን እንግዲህ በማፍራት እኛም ቀዳሚዎች ነን፣ እኛም ደስተኛ ነን። ብዙ ልጆች መጥቷል። ከዛ ባለፈ ደግሞ ከኮሜዲ ውድድር ባለፈ በተወና ውድድርም ሌሎችም እነ ጃኒን ቲክቶከራ ጃኒን እንግዲህ ታውቃላችሁ ብዙዎቻችሁ፣ እሷንም ጭምር ጸዳል የተወና ውድድር በሚል በፋና ቴሌቪዥን ላይ በማዘጋጀት ብዙ የኪነ ጥበብ ባለሙያዎችን አፍርተናል። ከዛም ባለፈ ደግሞ በሞዴሊንጉም ዘርፍ በአሀዱ ቲቪ ላይ አሀዱ እንቁን ፍለጋ በሚል እዛ ላይ ብዙ የኪነ ጥበብ ባለሙያዎች ላይ አፍርተናል። በጣም በዚህም ደስተኛ ነን። በዛም ጎን ለጎን እንግዲህ በካስቲንጉም ዘርፍ አሞራው በጠየቀኝ ከ18500 ሰው በላይ በዚህ በ10 ዓመት ጊዜ ውስጥ እነኚህ ልጆችን ለማፍራት በቅተናል፣ ወይም ደግሞ ከባለሙያ ጋር ለማገናኘት ትልቅ ድልድይ ይሆነናል ማለት ነው። አሁንም በዚህ ዘርፍ እየሰራን ነው የምንገኘው። እንግዲህ ከዛ ባለፈ ሎሬት አርት ስኩል ከተጀመረበት ከ2009 ዓ.ም ጀምሮ እዛ ውስጥ እያስተማረን እንገኛለን። የምናስተምራቸውም ዘርፍ እንግዲህ በሞዴሊንጉም፣ በሙዚቃውም፣ በትወናውም፣ በድርሰት አጻጻፍ፣ በዳይሬክቲንጉም ብዙ የኪነ ጥበብ ባለሙያዎችን በማፍራት እንታወቃለን። እንግዲህ በዚህ ዘርፍ ውስጥ በጣም ትልቅ ፊልም ሰሪዎችን፣ ዳይሬክተሮችን፣ ጸሐፊዎችን፣ ተዋናዮችን፣ የቪዲዮ ካሜራ ኤዲተሮችን ትልቅ ቦታ አሁን የደረሱ ልጆችን ሁሉ ለማፍራት በቅተናል። ይሄ ያው ከኛ ጥረት ብቻም ሳይሆን ፈጣሪ ስለረዳን ነው። በዚህ በድፍረት መናገር ስለምንችል እግዚአብሔር ረድቶን ነው። በእኛ ብርታት፣ በእኛ ጥበብ፣ በእኛ ችሎታም ብቻ አይደለም ይሄ የሆነው ማለት ነው። ሌላው በካስቲንጉ ዘርፍ በጣም ብዙ ሰው ይመጣል፣ ወደኛ ብዙ ሰው ይመጣል። ምክንያቱም አንዳንድ ሰው ወደ ካስቱ ሲመጣ እውቀቱ ሳይኖረው ይመጣል። ምንም አይነት ፍላጎት ብቻ ይኖረውና ምንም አይነት ግንዛቤ ምንም አይነት ልምዱ ሳይኖረው ይመጣልና
በዛ ውስጥ ደግሞ የተወሰነ ስልጠና እንዲወስዱ ለምሳሌ የ3 ወር የ1 ወር ከምናምንም ሊሆን ይችላል ግንዛቤ እንዲኖራቸው በደንብ ኢቲክሱንም እንዲያውቁ ይሄንን ነገር በጣም እያበረታታን ነው እዚህ የደረስነው እኛ። ካስቲንግ ላይ ብዙ ሰው እንትን ማለት አይፈልግም፣ ዋጋ መክፈል የማይፈልግ ሰው አለ። ትልቁ ደግሞ እኛ የምናየው በዚህ ወደ ካስቲንጉ ሲመጣ ትልቁ ነገር ስነ ምግባር ነው። በነገራችን ላይ ስነ ምግባር ደግሞ ወሳኝ ነው ለሰው ልጅ እና ስነ ምግባር ላይ በጣም እኛም አተኩረን ነው ትኩረት ሰጥተን ነው የምንሰራው። አንድ ሰው ስነ ምግባር ከሌለው ሀገሩን የማይወድ ባህሉን የማይወድ አካባቢ ያለውን ነገር መግለጽ የማይችል ድምሩ እድሉን ስላገኘ ብቻ ለታይታ ብቻ የመጠቀም የሚፈልግ ሰዎች እንዳይሆኑ እና ተጽዕኖ ፈጣሪ ሆኖ ጥሩ ቦታ እንዲደርሱ ስነ ምግባር በጣም ወሳኝ ስለሆነ በዚህ ዙሪያ ላይም በደንብ ምክርን በመስጠት ስልጠናን በመስጠት እየሰራን እንገኛለን እና ካስቲንጉ ላይ ትልቁ ነገር ተግዳሮት የሚሆንብን ምንድነው? ብዙ ሰው ለምሳሌ ካስት ኤጀንት ነው የሚሆነው። ካስት ኤጀንት ይሆንና ለካስት ኤጀንቱ ጤነኛ የሆኑ ሰዎችም አሉ፣ ያልሆኑ ሰዎች አሉ። ምክንያቱም ገንዘብ ለማግኘት ገንዘባቸውን ለመብላት እድሜያቸውን የሚበሉ ከዛን ቀጥሎ ያላቸውን ነገር ስልካቸውንም የተለያየ ነገር ለዚህ ለመጥፎ ተግባር የተሰማሩ ሰዎች አሉና ለምሳሌ አንዳንድ ህንፃ ላይ ትንሽ የስቱዲዮ ወይም ቢሮ ተከራይቶ ካሜራ ተከራይቶ ኦዲሽን በመጥራት ገንዘብ በማስከፈል እንደገና ደግሞ እዛ ቦታ ላይ ስልካቸውን በመያዝ ቪዲዮአቸውን በመቅረጽ ለስራ ነው አንደኛ ወጥተሻል ከንተና ጋር ነው ከንተና ታዋቂ ሰው ጋር ትሰራለህ ምናምን በማለት በሚያጓጓ ነገሮች ባዶ የተሰራን ስክሪፕት በመስጠት እንደዚህ አይነት ነገሮች ወንጀል የሚፈጽሙ ጤነኛ ያልሆኑ እነዚህ ሰዎች አሉና እኛ ደግሞ ካስት ብለን ስንጠራ አንዳንድ ጊዜ ከነሱ ጋራ የሚያመሳስሉን ስላሉ አንዳንዴ በደንብ እንትን አትኩረት ሰጥቶ በደንብ ማን ነው የሚሰራው እዚህ ኢንዱስትሪ ውስጥ በትክክል እየሰራ ያለው ማን ነው፣ ሙያውን ማን ነው እየሰራ ያለው፣ ከዚህም በፊት ምን ሰርቷል፣ ሁለተኛ የምንሄድበትስ ቦታ የት ነው፣ እነዚህ ሰዎችስ ፍቃድ አላቸው ወይ ብሎ የሚጠይቅ ሰው የለም። በካስቱ ብቻ ሳይሆን ትምህርት ቤት እንኳን ተብሎ የተለያየ ቦታ ይጠራሉ፣ በየጉራንጉር ውስጥ ይጠራሉ። በቃ እዚህ ቦታ የሆነች ነገር ፕሮሞሽን ስላዩ ብቻ ትክክለኛ ነው ብሎ ሄዶ ጊዜያቸውን እድሜያቸውን ገንዘባቸውን የሚበሉ አላስፈላጊ ለሆነ ነገሮች የሚዳረጉ ብዙ ስለሆኑ በጣም እኛም ይህንን ትኩረት ሰጥተን እየሰራን ስለሆነ አሁንም በቀጥታ ይህንን ፕሮግራማችን የምታዩት ጥንቃቄ እንድታደርጉና ለምሳሌ መስራት የምትፈልጉ ሰዎች በየትኛውም ቦታ በራችን ክፍት ስለሆነ ምናልባት እዚህ ስክሪን ስር በምታገኙ ስልክ ደውላችሁ ወይም ደግሞ በመጻፍ ቴሌግራም ላይ በማውራት ወይም ደግሞ ሎሬት አርት ሲኒማ ቲክቶክ አለን 341 ሺህ ያለው ፎሎ ያለው እሱ ላይ ገብታችሁ ምናልባት ስራዎቻችንን እያያችሁ መስራት የምትፈልጉ እዚህ አዲስ አበባም በክልል ከተማዎችም ያላችሁ በስፋት እድሉን እያመቻቸንም ስለሆነ አብረን መስራት እንችላለን። ስለዚህ በተለይ ካስት ላይ የሚደርስ እንትን እናውቀዋለን ስህተቶች ስለምናውቁ እነዚህ በካስት ዙሪያ ላይ የሚሰሩትን ፋውሎች ስለምናውቅ ከዚህም እንድትጠነቀቁ ይህንን መልእክትም ለማስተላለፍ ስለሆነ ከዚህም በፊትም በብዛት እንግዲህ ኮሜዲያን እንደጠየቀን የሚገጥመን ተግዳሮት ምንድነው? ብዙ ሰዎች እንደዚህ ሆንኩ ነው በቃ ስልኬን ወሰዱ፣ ይሄን ያህል ገንዘብ አስከፈሉኝ፣ ይሄን ያህል ጊዜ አመላለሱኝ፣ ሜን ካራክተር ነሽ ተባልኩ እንደዚህ ጊዜን ተበላው፣ ለእንደዚህ አይነት ቦታ ጠሩኝ ምናምን እንደዚህ አይነት ነገሮች ስላሉ አሁንም በተለይ ፍላጎቱ ያላችሁ ሰዎች በደንብ ጥንቃቄ እንድታደርጉ ለዛ ደግሞ ስልጠናው መውሰድ ከፈለጋችሁ መስራትም ከፈለጋችሁ በራችንም ክፍት ስለሆነ ከሎሬት ጋራ አብራችሁ መስራት ማትረፍ ትልቅ ቦታ መድረስ ትችላላችሁ። አመሰግናለሁ። ሰላም ውድ የሎሬት ቤተሰቦች እንደምን ከርማችኋል? እንግዲህ ጣፍተናል፣ ማጥፋታችን እናውቃለን። በአንዳንድ ምክንያቶች ነው፣ ያው በቤት ኪራይም አይደለም በኑሮ ውድነትም አይደለም የጠፋ ነው። አዳዲስ ስራ ይዘን ወደ እናንተ ልንመጣ ነው። በዚህ አጋጣሚ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ከሀገር ውጭም ያላችሁ ባላችሁበት እንኳን አደረሳችሁ። ያው ይታወቃል ውጭ ናላችሁት፣ ግን የሀገር ቤት ይናፍቃል። ብንቀየር ጥሩ ነው። እናንተ ዝም ብታችሁ እኛ ወደዛ ብነ ጥሩ ነው። እሷ ቃን ትናፍቃታለሁ። በዓሉ የሰላም የፍቅር የአንድነት የመቻቻል ያጠ የማገንበት ያርግልን። እንግዲህ ሎሬት ሲኒማ አዝናኝና አስተማሪ ፕሮግራም የሚለቅበት ኮሜዲ ቻናል ነው።
እንግዲህ ይህን ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እዚህ ቻናል ላይ የምትመጡ ሰዎች ማወቅ ያለባችሁ ነገር አንድ ነገር ቢኖር ከዘር ከሃይማኖት ከፖለቲካ ነፃ ነው። ይሄ ቻናል ለመዝናናት ብቻ የተከፈተ ቻናል ነውና ጎጠኛ፣ ዘረኛ፣ ሃይማኖተኛ ጥግን ትይዛለህ ማለት ነው። ከዛ በተረፈ መሳቅ፣ መጫወት በቃ አዘኑ ዳስታ ምናምን የምትፈልግ እዚህ ገብተህ ፋታ ፋሽክ በል። ቻናሉን ሰብስክራይብ አድርጉ። መልካም የገና በዓል አዳዲስ ፕሮግራም ወደ እናንተ እየመጣ ነው ማለት ነው። የሰላም አይደለም ለካ የገና ዘፋን ምንድን ነበር? እስቲ የገና ዘፋን የምታውቁ ሰዎች ዘፋኑ ይመሻችሁ። ሎሬት ሲኒማ ተዋናይት ሰላም እንግዲህ ሎሬት ሲኒማ ላይ በጣም ጥሩ ስራዎች እያቀረበች ያለች ልጅ ያለች በጣም ጎበዝ ናት። እዚህ ጋር ብዙ ሞዴሎች አሉ፣ እንዲሁም ተዋናዮች አሉ። ተዋናይ ያለች ተዋናይ ያለ ስራ አስኪያጅ አለ። እኔ ስራ ተቀባያለሁ። ደስ የሚል ድባብ እያሳለፍን እንገኛለን ማለት ነው። እንግዲህ ሰላም ቅድም የሆነ ነገር ብለሽኛል መሰለኝ። አንድ ቆንጆ ድምጽ ያላት ልጅ ሎሬት ሲኒማ ካፈራት ልጅ መሃል ተደራቢ ነው። ብዙ ጊዜ ትርፍ ጭናል ነው የምንለው። እሷ ደግሞ ትርፍ ታለንት ያላት ልጅ ያለች የሆነ ነገር ያቀርባለሁ ብላለች ማለት ነው። እስቲ ሰላም እስቲ በየሆነ ነገር በይልን። ውድ ተመልካቾቻችን ኮሜዲያን አሞራው እንዳለው በመካከላችን እንግዲህ ድምጻው ያለ ተብሏል። አርሴማ ኤፍሬምን እስኪ ልጋብዛትና ትንሽ ነገር ትበለን። ከሱ ጋር ያለው የለሁም የነገረኝን አንዱን አልሰማሁም እኔ በሽተኛ ወይ አልሞት አልድን እሱንም ጥሉበት እንደኔው ይሁን። አመሰግናለሁ። እንግዲህ በጣም ነው የምናመሰግነው። የሎሬት ካፈራት ተዋናይት መሀል አንዷ እሷ እንግዲህ አንጎራግራለች። እኔ እንደው ዶሮ ትቃጠላለች ብዬ ያው መተባል ቀን ዶሮ ውሃ ጠጥታ ነው ያለው አይደለም የሚለው ግጥሙ ዘፈኑ ጣምቶት ዶሮ ወንዱ ነው ሴቷ ብቻ ጣምቶት ነው። አዎ ብቻ ሌላ ቀን ወንዱም ሴቱም አንድ ላይ ጣሟቸው። ኦኬ አይ ግን ጣምቶት ከሆነ ወንድ ነው የሚሆነው። አዎ እኮ ለዛ እኮ ነው ሴቷ ነው ወንድ ያልኩት። እና እንግዲህ ሎሬት ሲኒማ በጣም የሚገርሙ ተዋናዮች ያፈራ ይገኛል። እንግዲህ ማሳያ እሷ ናት። በድጋሚ እንኳን አደረሳችሁ። የሎሬት ሲኒማ የገናን በዓል ምክንያት በማድረግ ቀጥታ ከጊዜያዊ ስቱዲዮ እያስተላለፈ ይገኛል። እንዲህ ያለን ድባቡም ደስ ይላል። በጣም ጥሩ ጨዋታዎች አሉ። ዳቦም እየተበላ ነው። ብሉ እንጂ እናንተ ምንድነው ዝምታው? ዋጥ ብቻ ነው። ተጫወቱ ብላ ስራ አስኪያጅም ብላ ቡና ፊያችን እንደምታዩት እንግዲህ በዚህ አጋጣሚ የፕሮሞሽንም ስራ ስለምሰራ ቆንጆ በቤታቸው ናችሁ ቡና ሙያ የሌላችሁ ሰዎች በዚህ ስልክ በደውላችሁ ማግኘት ይችላላችሁ። ቆንጆ ቡና ነው የምታፈላው። እንግዲህ ቡናውን ለማፍላት 2 ሰዓት ፈጅቷል። እናንተ ጋር ስትመጣ ደግሞ ስንት ሰዓት እንደሚፈጅ የሚታወቅ ነው የሚሆነው ማለት ነው። ደስ የሚል ጊዜ እናሳልፋለን። እንደው በበዓል አንዳንድ ገጠመኞች አሉና እስቲ ተመልካቾችም የገጠማችሁ ካለ በኮሜንት አስቀምጡልን። እኔ ገጠመኝ ምንድነው መሰላችሁ? እንደው ገጠመኝ ልበልና በጣም የሚገርም ነው። በጣም በስንት ጊዜ አንድ ዶሮ ልብላ ብዬ ገበያ ዶሮ ለመግዛት የሚገርማችሁ ነገርና ዶሮ ስንት ነው አልኩ። አንድ ቀቦ ያለ ነጋዴ ነው በቃ የአሜሪካ ምናምን አባቱ ዶሮ ስንት ነው ያልኩ። ድቪል ገዛል መጣው የአሜሪካ ምናምን ሲለኝ ማለት የፈረንጅ ዶሮ ናት ምናምን ያለ ምንድነው የፈረንጅ ዶሮ? እሺ ስንት ነው የፈረንጅ ዶሮ አልኩ። ይሄ አገላበጠው አየ ምናምን 2000 ብር ያለ አልኩ። 2000 ብር ምንድነው 2000 ብር የምትለው? እኔ ከዚህ በኋላ በዓል ያልበላም እንደሰ አባ የፈረንጅ ዶሮ እኮ ነው አለ። እሱን 2000 ብር ገዝቼ አግብቶ አሜሪካ ይወስዳል ያልኩት እኔ ልክ የለም እንዴ አሜሪካ አግብቶ ይወስዳል ያልኩኝ።
የገጠመኝ ይሄ ነው። ብዙ ሰው ገጥሞታል። እስቲ አሁን ደግሞ የገጠመው ትምህርት ቤቱ መስራችና ስራ አስኪያጅ አቶ ሚሊዮን ሸዋንግዛው የገጠመው ነገር ካለ እስካሁን የገጠመኝ ነገር የለም። ምንም ያልገጠመም ያው ገጥሞት ማንንም ያልገጠመው የለም። ባይዘ ይሄ ካሜራው ራሱ የገጠመው ነገር ያለ ምክንያቱም እንደዚህ አይቀርጽም ካልገጠመ። ስለዚህ እንደው ለልተው አንተ ተው እዚህ ጋር በጣም እንግዲህ ሎሬት ሲኒማ ላይ የምትወዷት የምታደንቋት በጣም ተዋናይት እሷ የገጠማት ነገር ባይኖር ራሱ አንድ ካራክተር ታሳያለች። ባይዘ እኔ በጣም ከትወናዎቹ የምትፈትሻኝ እሷ ነው የምትፈትሻኝ። እኔ መንገድ ላይ ከላ ተፈትሻ ያላቅም እሷ እንደምትፈትሻኝና እስቲ የሆነ ካራክተር እንፈትሻት አይደለም አይመስላችሁም? አዎ እንፈትሻት። እስካሁን አልደረሰም እንዴ? አራትዬ ገንጥዬ አስቀምጫለሁ ማለት ገንጥዬዋለሁ ስትይ ሰርተሽ እንድትጠብቂኝ እኮ ነው አይደል የተነጋገርነው? ገንጥዬው ስትይ ገንጥዬ አስቀምጡት እንዴ? እና እኔ ገንጥዬው ማለት እኮ ገነጣጥለሽ ብልቶቹን አወጣተሽ የተቁላላ ቁሌት አለ እሱ ውስጥ አድርገሽ ወጥ ሰርተሽ እንድትጠብቂኝ ነው አይደል? እኮ አውጥቻለሁ እኮ። ምኑን ነው ያወጣሽው? ብልቱን አውጥቻለሁ። ጎበዝ ደፈርሽኛት በይኝና ብልት ያለሽ ምን ያረጋግልሻል እንዴ? ማለት ዶሮ እኮ ብልት አላት አይደለ? የቱ አለው? አንቺ ልጅ ግን ጤነኛ ነሽ እንዴ? ወይስ ምን ሆነሽ ነው? ወይ ካልሰራሽ ወይ የሆነ ነገር ካደረግሽው ንገሪኝ። ገንጥዋልሽኝ ገንጥየዋለሁ። ስለዚህ ወጡ አልተሰራም ማለት ነው። መዘብዘብ በደሞዝሽ ላይ ፈርደሻል። እሺ የወር ቀን እንገናኝ። ምንም እትዬ ምናምን እረፍትም የለሽም። 2 ወር እረፍት አትወጪ። ገብቶሻል አይደል ያልኩት? እሺ ብልቱን ምን ላድርግልሽ? አራጃውቱ ባካጁ እናንተ ምን ዲው እንግዲህ በጣም ደስ የሚል ብልት ነው ማለት ቆንጆ እንትን ነው። አክቲንግ ነው። አታሳፍሪ አትበንጃ ቆንጆ እንትን ነው። ግን ኧረ ሞራል በጣም ሞራል ያንሰል በእውነት እንግዲህ ሎሬት ሲኒማ ካፈራቸው ይኸው እነሱ ቻዩ አስተማሩ ቻቸው ያልኩ ነውና በጣም ቆንጆ ነው። ደስ ይላል። አሁን የቡና ሰዓት ደርሷል። እንግዲህ ሞዴሏ እንደምታዋት ሞዴል ቡና እያደለች ትገኛለች ማለት ነው። ሞዴል በጣም ነው የምናመሰግነው። ቡና ማፊያዋ እንዳልኳችሁ ቆንጆ ቡና እያፈላች ነው። ቀምሰን ነው የምናየው። ስለዚህ ውድ ተመልካቾቻችን ሎሬት ሲኒማ ያዘጋጀው የመድኃኒታችን ኢየሱስ ክርስቶስ የገናን በዓል ድባቡ ይህን ይመስላል። እንዲህ እያለን እንቀጥላለን። እንግዲህ ፕሮግራማችንን ወደ ማገባደጃው የደረስን ነው ማለት ነው። እንግዲህ ከሀገር ውስጥም የሀገር ውጭም ያላችሁ መልካም በዓል እንላለን። ሎሬት ሲኒማ ነው። ሎሬት ሲኒማ አዲስ የሆናችሁ ለቻናሉ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንግዲህ አዳዲስ ነገሮች ከበዓል በኋላ እንለቃለን። እናንተም ሼር፣ ሰብስክራይብ በማድረግ አበረታቱን። እንቀጥላለን። ቡናም ጠጡ፣ እንጠጣለን። እሺ ውድ የሎሬት አርት ሲኒማ ዩቲዩብ ተከታታዮቻችን ከሀገር ውስጥና ከሀገር ውጭ ሆናችሁ ይህንን ተወዳጅ ፕሮግራሞቻችን የምትከታተሉ ከልብ እያመሰገን እንግዲህ ፕሮግራማችን ዛሬ ይህንን ይመስል ነበር። እንደተለመደው እንግዲህ አዳዲስ ቪዲዮዎችን ሁልጊዜ ወደ እናንተ እንድናደርስ እንደተለመደው እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁንም እንዳትረሱ። ሎሬት የተወሰነ ጊዜ ተቋርጦ ነበር። አሁን ግን በአዲስ ጉልበት በአዲስ ስራ እንግዲህ ይዘን መጥተናል። የበለጠ ደግሞ እናንተ በጣም በፍቅር እየተከታተላችሁ ስለሆነ እኛም ደግሞ እናንተን ያስደስታሉ፣ ያስተምራሉ፣ ይጠቅማሉ። ሀገር ውስጥም ላላችሁ ከሀገር ውጭም ላላችሁ በጣም ቆንጆ የምትማሩበትን ቪዲዮ አዘጋጅተናል። ይህንን ቪዲዮም ሁልጊዜ እናንተም ተከታተሉ። የእናንተ አብሮነት አይለየን። ከልብ እንወዳችኋለን፣ እናመሰግናችኋለን። መልካም በዓል ይሁንላችሁ። ሎሬት አርት ሲኒማ መልካም የገና በዓል ይሁንላችሁ።